ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎችን ወደ እናንተ ያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። ኢትዮጵያ ባለፉት 9 ወራት ከስጋ ከእርድ ተረፈ ምርትና ሌሎች የእንስሳት ምርቶች ያገኘችው ገቢ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ8 በመቶ ጭማሪ ማሳየቱ ተነገረ። ኢትዮጵያ በ2018 በጀት ዓመት 9 ወራት ከእንስሳት ምርትና ውጤቶች ማቀነባበርና ወጪ ንግድ 98 ሚሊዮን የአሜሪካ ዶላር ማግኘቷን የእንስሳት ልማት ኢንስቲትዩት አስታውቋል። በኢንስቲትዩቱ የማህበራዊ ኢኮኖሚክስና እሴት ሰንሰለት አስተዳደር ዘርፍ አስተባባሪ ዶክተር ሳህሉ ሙሉ ለብስራት ሬዲዮ እንደተናገሩት ይህ ገቢ የተገኘው 17000 ቶን ምርት አቀነባብሮ ወደ መዳረሻ ገበያ በመላክ ነው። ይህም የስጋ የእርድ ተረፈ ምርትና ሌሎች የእንስሳት ምርቶችን ያጠቃለለ አፈጻጸም መሆኑን ዶክተር ሳህሉ ጠቅሰው ስጋ ወጪ ንግድ ትልቁን ድርሻ ይዛል ብለዋል። ከነዚህም ምርቶች ባለፉት 9 ወራት ከእቅድ በላይ 98 ሚሊዮን የአሜሪካን ዶላር መገኘቱ የተገለጸ ሲሆን ከስጋና እርድ ተረፈ ምርት ብቻ 97.4 ሚሊዮን የአሜሪካ ዶላር ገቢ ተገኝቷል። በገቢ ደረጃ የታየው አፈጻጸም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ8 በመቶ ብልጫ፣ በምርት መጠን ደግሞ የ1 በመቶ ብልጫ ማሳየቱ ተነግሯል። ምርቶቹ ጥራትና ደህንነታቸው ተጠብቆ ለማቀነባበሪያ ኢንዱስትሪዎች እንዲቀርቡ መደረጋቸውንና ለመዳረሻ ገበያ ለማቅረብ ጥሩ የሎጂስቲክ አገልግሎት መኖሩን ለዚህ ጉልህ አስተዋጽኦ አበርክቷል ሲሉ ዶክተር ሳህሉ ጨምረው ለጣቢያችን ገልጸዋል። የገልፍ ሀገራት፣ የመካከለኛውና ሩቅ ምስራቅ ሀገራት የስጋና የእርድ ተረፈ ምርት ተቀባይ ሀገራት ናቸው ስትል ቅድስት ደጀኔ ዘግባለች። መንገደኞችን ያሳፈረ ተሽከርካሪ ላይ በደረሰ የመገልበጥ አደጋ የ18 ሰዎች ህይወት አለፈ። በምዕራብ ሸዋ ዞን ደንዲ ወረዳ በደረሰ የተሽከርካሪ አደጋ የ18 ሰዎች ህይወት ማለፉን ፖሊስ አስታወቀ። የደንዲ ወረዳ ፖሊስ የትራፊክ ደህንነትና ቁጥጥር አስተባባሪ ኢንስፔክተር ኦልጅራ ገለልቻን ለብስራት ሬዲዮ እንደተናገሩት ግንቦት 1 ቀን ከምሽቱ 1 ሰዓት ተኩል ላይ በደረሰ የተሽከርካሪ አደጋ ወዲያውኑ የ18 ሰዎች ህይወት አልፏል። የሰሌዳ ቁጥር ኩር 37735 ኦሮ የሆነ አይሱዚ የህዝብ ማመላለሻ ቅጥቅጥ 57 መንገደኞችን ከመጠን በላይ በማሳፈር ከኤልፈታ ከተማ ወደ ደንዲ ከተማ ሲጓዝ በገጠመው የተሽከርካሪ የቴክኒክ ችግር ተገልብጦ አሽከርካሪውና ረዳቱን ጨምሮ የ13 ሴቶችና የ5 ወንዶች ህይወት ማለፉን ገልጸዋል። በዚህ አደጋ ህይወታቸውን ካጡት 18 ሰዎች በተጨማሪ በ13 ሰዎች ላይ ከባድና በ26 ሰዎች ላይ ደግሞ ቀላል ጉዳት ደርሶባቸው በአምቦ ስፔሻላይዝድ ሆስፒታል የህክምና እርዳታ እየተደረገላቸው ይገኛል። የዚህ አስከፊ አደጋ ዋነኛ መንስኤ ከ27 ሰዎች ላይ ማሳፈር በማይችለው ተሽከርካሪ እጥፍ በመጫኑ የተሽከርካሪው ኋላ ጎማ ሙሉ በሙሉ ከተሽከርካሪው አካል ላይ ተገንጥሎ በመብረሩ በተፈጠረ የሚዛን መሳት ተሽከርካሪው በመገልበጡ እንደሆነ ገልጸዋል። ከደረሰው አደጋ ከባድነት የተነሳ የሟቾች ቁጥር ሊጨምር ይችላል የሚል ስጋት እንዳለ በመግለጽ የትራፊክ ደህንነት ተቆጣጣሪ በሌለበት ምሽት ተገን በማድረግ አሽከርካሪው ከሚጭነው መጠን በላይ ማሳፈር ለዚህ አይነቱ አስከፊ አደጋ እንደሚያጋልጥ አሽከርካሪዎችና ረዳቶቻቸው መገንዘብ እንዳለባቸው ኢንስፔክተር ኦልጅራ ገለልቻ ጨምረው ለብስራት ሬዲዮ ተናግረዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። የሩሲያ ወታደሮች እንደ ታዋቂ ቦክሰኞች ለመፈራት ሲሉ ጆሮአቸውን እያስቆረጡና እያስገለበጡ መሆኑ ተነገረ። በራሺያ የሚገኙ ወንዶች ከኤምኤምኤ ተፋላሚዎች ጋር ለመመሳሰል ሲሉ የአበባ ጎመን እየተባለ የሚጠራውን የጆሮ ቅርጽ ለማመሳሰልና በሌሎች ላይ ፍርሃት ለማሳደር ሲሉ ጆሮአቸውን በገዛ ፈቃዳቸው እየቆረጡ ይገኛል። የአበባ ጎመን ጆሮ እንደ ቦክስ፣ ኤምኤምኤ፣ ሪስሊንግ ወይም ራግቢ ባሉ ስፖርቶች በሚደርስ ንክኪና ድብድብ ከሚደርሱ ጉዳት ጋር የተዛመደ ቋሚ የአካል ጉድለት ነው። የጆሮ ውጫዊ ክፍል ሲመታ ወይም ከፍተኛ ጫና ሲደርስበትና በጆሮ ጫፍ አካባቢ ባለው ተያያዥ ቲሹ ስር ደም መርጋት ወይም ሌላ ፈሳሽ ሲከማች ይከሰታል። ይኸው የአበባ ጎመን ጆሮ አሁን በግልጽ የሚፈለግ ሆኗል። ታዋቂው የቴሌግራም ቻናል በዛ በቅርቡ እንደዘገበው ቁጥራቸው እየጨመረ የመጣ ሩሲያውያን ወንዶች የአበባ ጎመን ጆሮ ለማግኘት ገንዘብ እየከፈሉ በሌሎች ወንዶች ላይ ፍርሃት እንዲፈጠር እያደረጉ ይገኛል። ይኸው ልምድ ከደቡብ ሩሲያ ክልሎች በመጡ ወንዶች ዘንድ በጣም ታዋቂ እንደሆነ ቢነገርም በማዕከላዊ ሩሲያ እየተለመደ ነው። አገልግሎቱ በጣም ተወዳጅ እየሆነ ስለመጣ ምዝገባው አስቀድሞ ከአንድ ወር በፊት ሙሉ
ሙሉ በሙሉ ይጠናቀቃል። በአንድ ጆሮ 6000 ሩብል ወይም $80 ያስከፍላል። ነገር ግን ለበለጠ አስደናቂ የእይታ ውጤት የሚሄዱ ደንበኞቻቸው ልምድ ያለው ታዋጊ ለመምሰል ብዙ የጆሮ ማስገልበጥ ክፍለ ጊዜዎች እንደሚያስፈልጋቸው በዚህ ዙሪያ የሚሰሩ ባለሙያዎች ተናግረዋል። እንዲህ ያሉ ሂደቶች ተገቢ ባልሆኑ ያልሰለጠኑ ሰዎች ሲካሄዱ የመስማት ችግርን፣ የጆሮ ብግነትን ሊያስከትሉ እንደሚችሉ ባለሙያዎች ያስጠነቅቃሉ። ትራምፕ ጦርነትን ለማስቆም አሜሪካ ላቀረበችው ሐሳብ ኢራን የሰጠችው ምላሽ ፍጹም ተቀባይነት የለውም ሲሉ ገለጹ። ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም አሜሪካ ላቀረበችው ሐሳብ ኢራን የሰጠችውን ምላሽ ፍጹም ተቀባይነት የለውም ሲሉ አጣጥለውታል። የኢራን ከፊል መንግስታዊ የታስኒም የዜና ወኪል እንደዘገበው ቴሄራን በፓኪስታን በኩል የተላከው ምላሿ እንደሚያሳየው ጦርነቱ ወዲያውኑና በሁሉም አቅጣጫ እንዲቆም የአሜሪካ የባህር ኃይል እገዳ ማቆምና በኢራን ላይ ተጨማሪ ጥቃት እንዳይደርስ ዋስትና እንዲሰጥ ይጠይቃል። በየካቲት ወር አሜሪካና እስራኤል የጀመሩት ጦርነት ለማስቆም ንግግሮችን ለማመቻቸት ታስቦ የተኩስ አቁም ስምምነት ቢደርስም አልፎ አልፎ የተኩስ ልውውጦች በስፋት ተስተውሏል። ባለፈው ሳምንት ትራምፕ የኢራን ጦርነት በፍጥነት ይጠናቀቃል ሲሉ መናገራቸው ይታወሳል። ነገር ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደተናገሩት የኢራን የበለጸገ የዩራኒየም ክምችት ከኢራን ጋር የሚደረገው ጦርነት ማብቃቱን ከማሰብ በፊት መረጋገጥ አለበት ብለዋል። ኔታንያሁ በሲቢኤስ 60 ደቂቃ ላይ በነበራቸው ቆይታ በሰጡት ቃለ ምልልስ ላይ አሁንም መውደም ያለባቸው የዩራኒየም የማበልጸጊያ ቦታዎች አሉ ብለዋል። እሁድ ዕለት የኢራኑ ፕሬዝዳንት ማሱድ ፔዝሽኪያን የቴህራን የድርድር ሐሳብ በቀጥታ ባይጠቅሱም በጠላት ፊት አንገታችንን አንደፋም፣ የውይይት ወይም የድርድር ንግግር ከተነሳ እጅ መስጠት ወይም ማፈግፈግ ማለት አይደለም ሲሉ ተናግረዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።